በመካከላችሁ አድር ዘንድ ቤቴን ስሩልኝ ይላል የእግዚአብሔር ቃል። የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን መጋቢት 13 ሁላችሁም ኑና አብረን ይሄን ህንጻ ቤተክርስቲያን ገንባ። ቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን መጋቢት 13 ቀን በረከትን ትወርሱ ዘንድ ተጠርታችኋል። በረከትን ልትወርሱ ለዚህ ተጠርታችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመካከላችሁ አድር ዘንድ ቤቴን ስሩልኝ ይላል የእግዚአብሔር ቃል። የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን እንደሚታወቀው ህንጻ ቤተክርስቲያኑ በአጭር ጊዜ ውስጥ እንደ አምላካችን እንደ አባታችን ቅዱስ ፈቃድ አሁን ከደረሰበት ደረጃ ደርሷል። ይህንንም አስመልክቶ መጋቢት 13 2018 ዓመተ ምህረት እነሆ ልዩ የሆነ መርሃ ግብር ልዩ የሆነ የስብከተ ወንጌል ፕሮግራም ተይዟል። ለቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን መጋቢት 13 ሁላችሁም ኑና አብረን ይሄን ህንጻ ቤተክርስቲያን ገንባ። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች በሙሉ ቀደም ሲል አባቶቻችሁ ያሏችሁን ስሙ የሚሏችሁንም አድርጉ ተብሎ ለትውልድ ያለፈ ቃል አለና አሁንም አባቶቻችን የነገሩንን አባቶቻችን ያስተማሩንን ለመተግበር ዛሬ በቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም መጋቢት 13 በሚደረገው ትልቅ የገቢ ማሰባሰቢያ ተገኝተን የየበኩላችንን ድርሻ እንድንወጣ ከዚህ በፊትም የሰጣችሁን አሁንም እንድትሰጡን ያልሰጣችሁንም እንድትሰጡን በባለቤቱ በመድኃኔዓለም ስም የበረከት ተሳታፊ እንድትሆኑ ከሚቀበል የሰጠ ይጸድቃልና። ስለዚህ በእለቱ ተገኝታችሁ የፕሮግራማችን ታዳሚ ሆናችሁ የጀመርነውን ቤተክርስቲያን አብረን እንድንጨርስ የአምላካችን ቅዱስ ፈቃዱ ይሆንልን። መጋቢት 13 2018 ዓ.ም በተዘጋጀው የመርሃ ግብር ላይ ሁላችሁም ተገኝታችሁ ይህንን ህንጻ ቤተክርስቲያን እንደጀመርን እንድንጨርሰው እንድታግዙን በመድኃኔዓለም ስም እንለምናለን። የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን መጋቢት 13 መርሃ ግብራችን ላይ በርካታ ገቢ በማግኘት ቀሪ ስራዎችን በሁለት ዓመት ውስጥ ለማጠናቀቅ እቅድ ይዘናል። ጥሩ። አሁን የምንገኝበት እንግዲህ ቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ህንጻ ቤተክርስቲያን ግቢ ውስጥ ነን። ከብዙ ድካም በኋላ በጣም ብዙ ነገሮች እዚህ ደረጃ ላይ ደርሰናል። ከአሁን በኋላ ያሉ ስራዎች ግን በጣም ትልቅ ወጪና በጣም ትልቅ የሰው ኃይል ብዙ ነገር ስለሚፈልግ እዚህ የደረስንበትን ከአሁን በኋላ መቆምም ስለማይችል ብዙ ነገሮች ስለሚበላሹብን በጣም የገንዘብ አቅም ስለሚያስፈልገን በዚህ ፕሮግራም ላይ በ13 ብዙ ሰው ተገኝቶ እንደውም ይሄን ቤተክርስቲያን ህንጻ ቤተክርስቲያን ጉብኝት ቢያደርግ እርዳታም ቢያደርግልን የሚል ነገር ነው እዚህ ጋር እንትን ያልንበት። ለዚህ ዓላማ ነው። በቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን መጋቢት 13 ቀን በረከትን ትወርሱ ዘንድ ተጠርታችኋል። የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ለመጋቢት 13 ቀን 2018 ዓመተ ምህረት ሰፊ የገቢ ማሰባሰብ መንፈሳዊ ጉባኤ አዘጋጅቷል። ሁሉን ነገር አብዝቶ የሰጠን ቸሩ መድኃኔዓለም ክብር ምስጋና ይግባው። ስለዚህ በሚቀጥለው በ13 ባዘጋጀነው ዝግጅት ላይ ሁሉም ምእመን መጥቶ የድርሻውን አሻራ እንዲያሳርፍ በመድኃኔዓለም ስም እንጠይቃለን። ሁሉን ለሰጠ መድኃኔዓለም ምንም ነገር የሚሰሰት ነገር የለውም። በሰፊው እጁ ሰጥቶናልና ሰፊውን የሱን ቤት በጋራ እንስራ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው።
በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን